አንድ ሰው ካፈቀረ በኋላ ይኸውልሽ ፌክ ላይፍ ሊኖር ይችላል። ምላችሁ ምንድነው እናንተ ስላፈቀራችሁ ሰው እንደምናላፈቀረኝ ብላችሁ ተስፋ አትቁረጡ። ፌክ ላይፍ ሊኖር ይችላል። እናንተ ስላላፈቀራችሁ ፍቅር አይደለም አትውል ጀስት ኢንጆይ አንድ ሰው ካፈቀረ በኋላ ወይ ደግሞ ከዛ ሰው ጋር ብሬክ አፕ ካደረገ በኋላ ፌክ ላይፍ ለመኖር ለማስመሰል ይችላል እንጂ እውነተኛ ፍቅር የሚይዝሽ አንድ ብቻ ነው። ትክክል ነው። አስመስዬ እኖራለሁ። የተሰበረ ነገር ለመጠገን ከባድ ነው። ግን አንድ ነገር ልንገርህ ኩማኮ፣ አንተ በሰዓቱ አፍቅርሃል፣ ገባክ? አንተ ጋር ነበር ሀይ ፍቅር ያለው እሷ ጋራ ፍቅር መውደድ ማይሆን ነው ሊኖር ይችላል። ግን እሷ ስላላፈቀረችና ያንተን ያህል ለሰጣት ነገር መልስ ስላልሰጠች ተስፋ መቁረጥ የለብም። አላፈቀረችም ማለት በቃ ፍቅር ያልቃል። ከዛ በኋላ ሌላ ፍቅር አለ። አረ የለም ጂጂ ለምን እንደሆነ እኔ አሁን ወልጄ ነው አላገባም ልጅ አልፈልግም ምናምን ብለው ነው ከሷ የበለጠችዋል ምናምን ነገር ማፍቀር ትችላለህ። አንተ ችግር ምን እንደሆነ እኮ ማትፈቃለህ። የወደቅክበት ቦታ ላይ ቆመ እያለቀስክ ነው። የተመታበት ቦታ ላይ ስትመታ ወይ ስትወድቅ ተነስተ መሮጥ አለብህ ወይ የተመታውን ቁስል ይዘህ ማዳን አለብህ። ሁል ጊዜ ሰዎች ችግራችን ምንድነው? የሆነ ቦታ ላይ ከወደቅን በላይፋችን እንነሳለን። በፍቅር ግን ምን እያሰብን ነው? ዩ ጋዴም ሽት ዌክ አፕ። እንዲያውም በአንተ እድሜ ገና ወጣት ኩማ ቆንጆ ልጅ ላይ የኔ እናት ያቺ ትላንትና ያፈቀርካትን ልጅ አይደለም የእሷን 10 ጊዜ እጥፍ የሆነችዋ ጋራ ፎንቃ መስራት ትችላለህ። አስመስዬ መኖር አንችልም። ያ ውስጥ እልህ አለብህ፣ አልሰራህበትም። ችግሩ ምን እንደሆነ ታውቃለህ? ያ ትላንትና የተሰበረው ልብ ላይ ጥገና አላረክበት። እሱ ነው በቃ እንትን ትላለህ። በደንብ አርገፏ ብልጭ ምናምን ብለህ ራስን ጠግነህ ውጣ። ከዛ በኋላ ግን ስታፈቅር እንትን እያልክ ሁል ጊዜ አንሰጥ። ሁሉ ነገራችንን እንሰጣለን። የኔ ወንድም ሞኝ ነህ እንዴ? እኔ አላፈቅርም አልወድም። ስትቀርብ ይኸውልህ አንደኛና ሁለተኛ ማርሽ ትይዝና እንዲፈርታ ትይዝና መሪውን ከዛ ጥሩ ሲሆን አንደኛ ማርሽ ሁለተኛ ታስገባለህ። መጥፎ ሲሆን ደግሞ ወደኋላ ታስገባለህ። እንዲህ እያልክ ብቻ ማየት ነው። ዶንት ዱዳት ሁል ጊዜ ወደኋላ ወደፊት እያልክ ነው። እኔ አይውልሽ ከዛ በኋላ ላይ ከአንድን ሰው ምናምን ወይ ለቀልድ ምናምን ወዳለሁ ወድሻለሁ ምናምን ልላት ይችላሉ። ትክክል ጎበዝ ሪች ለራስ ቻንስ እስከ ጥጋፍ ይኸውልህ ኩማ እስከ ጥጋፍ ስሜት ነው። አንተ ኩማ እግዚአብሔር ምስክሬ ነው። አዳምጠኝ። ፍቅር ስሜት ነው። ፍቅር እኔ አንዳንዴ አሁን ፍቅር ያዘኝ ፍቅር ስሜት ነው። የሆነ ሰዓት ላይ ጥሩ ሙመንት ኖ ስሜት ነው። በቃ ያሳልፍኳቸው ጥሩ ነገሮች መጥፎ ነገሮችን ታስባል። ኢትስ ኦኬ ገባ። ኢንጆይ ታደርገዋለህ። ጥሩ ጊዜ ነበረ፣ መጥፎም ጊዜ ነበረው። ግን ኔክስት ደግሞ ተመሳሳይ እኔ ችግሬ ቆንጆ የምፈልገውን አይነት ለማግኘት 9 ዓመት ይፈጅብኛል። 9 ዓመት ግን እዚህ ጋር ከአንተ ጋር ሆኜ እዛ ጋር ካገኘው ልቤ ሄዷል። ምንም እንትን የለው ወይ ሄዷል። ተመለሽ። አሁኑን ራሱ እየሄድሽ ነው። ተመለሽ ጂጂ ነው አሁን ግን አላገኘሁም። ኩማ ያንን ያልኩህ ፖይንቱ ያንን ነው። አዳምጥ፣ አንድ ጊዜ አዳምጠኝ። ስታፈቅር አትሰጥ። በቃ ጀስት ኢንጆይ አድርገው ምናምን ግን የሆነ ታይም ላይ ያቺ ሁላ መብራት ጨለማ እንደምትሆና እና ምን እንደሆነ ታውቂያለሽ? እኔ ከዛ በኋላ ኩማዬ ለራሱ ይኖራል፣ ራሱ ላይ ፎከስ ያደርጋል፣ ፈታ ብሎ ይኖራል። የት አባቱ ሴት ልጅ ቀኗን ጠብቃ ይወላችሁ ምስቴ ብትሆን የልጄ እናት የምትሆን ቀኗን ጠብቃ በሯን እንኳኩታ ትመጣለች። ሸፋፋም ሆነች ሸራፋ ማንም አይነካብኝ። ቀልዴና አይደለም። እናቴ ትሙት ነው የምላችሁ። እሱ የመራባቱ ላይ እኔ ምንም ለመራባትና ይሄ ብለው
አሳዝና የምትወድ ሴት አለ የምትወዳት ሴት አለች። ኦኬ አገባሃት፣ 4 ልጆች ወልዳቸዋል። ከዛ በኋላ የመኪና አክሲደንት ደረሰባት። ኦኬ ትወዳታለህ፣ ታፈቅራታለህ። ስቲል ስሜታቸው አሪፍ ነው። ግን ልክ ወጣ የመኪና አክሲደንት ደረሰባት። ምንም ማድረግ አትችልም። በቃ ሽክሸካም የለም። በቃ ስሽሽ ፊዞ ኤቭሪቲንግስ ደን። ከዛ በኋላ ግን እያስታመምካት አብራት እየኖርክ ነው። ግን አንተ ሰው ነህ፣ ጤነኛ ነህ። ሜንታሊ ልትጎዳ ትችላለህ፣ ፊዚካሊ ልትጎዳ ትችላለህ። ግን የሆነ ሰዓት ላይ ግን ሽክሸካ ያብራል። እሷ ግን ማድረግ አትችልም። ምን ታደርጋለህ? ይኸውልሽ እኔ በምን እንደማምን ታውቂያለሽ? አቀራለሁ መልስ የበናዛት አንቺ እኮ ቆይ ወታደር ነበርሽ አንቺ ሴት ያስፈራራሽን እኮ እዚህ ጋር እንዴት ነው ማውራት የምችለው? እንትን እንዳይልብህ ነው ነው ሲያስብ ምናምን እንዳይጠፋብኝ ፈልግሽ ነው። አይጠፋብኝ ምን እንደሆነ ታውቂያለሽ? እኔ በጤነኛ ሆና ጤነኛው እኝን አገባዋት። ከእሷ ደግሞ አረን ልጆች አሉኝ፣ አንቺ እንዳልሽ ማለት ነው። እኔ ከዛ ውጭ ለማን ለመኖር ነው እዚህ ምድር ላይ የምኖረው? ልጆችን ሰጥተኛለች፣ አሪፍ ጊዜ ነበረን። ከዛ በኋላ ግን ተጎዳች። ለምን እብድ ቲታ ለምን አትበሰብስም? እንደዚህ እያጠብኳት ከእሷ ጋር እኖራለሁ እንጂ የትም የተንከባከብካት ነው ምናምን ሁሉ ነገር እያረክ ነው። ፊት አላረግም ችት እኮ አይደለም። ኦልሬዲ ምንም ማድረግ አትችልም። ምን ታደርጋለህ? ምንም አላረግም። ስሜት በበረዶ አይሻለሁ። በበረዶ ይዝበታል። ጥሩ ግን ያሞኔ እኮ ሰልፍ እንትን እያረክ እሷን ሰጥቶኝ ያነሳኝ ማለት የነሳኝ ለፈተና ይሆናል። ለዛ ከቻሉ ወይ ደግሞ ልጆችን ራሳችሁን ችሎ ከወጡ እነሱን አሪፍ ቦታ ጥሩ ቦታ ከደረሱልኝ ሜቢ ብቻዬን አለመኖር ሌላ ሰው ምናምን ላገባ እችላለሁ። ከዛ ውጭ ግን ልጆቼ የሆነ ቦታ እስኪደርሱ ድረስ ምንም ነገር አላገባም። ለምን ልጆቼ በእንጀራ እናታችሁ እንዳድግ አልፈልግም። እኔ አባትም እናትም አይደለም። አሁን እሱም ትክክል ጥሩ ነው። ኦኬ እሱ ማድረግ ጥሩ ነው። ኦኬ ግን እኔ የምለው ምን እንደሆነ ታውቃላችሁ? የኔ እንደማሰብ ልንገር። አሁን ያንተ እኔ አላምንበትም። ትክክለኛ ነገር ነው የነገርኩሽ ያለሁት። ትክክለኛ ነገር ነው እየነገርኩሽ ያለው። ሰው እንደዚህ ከሌላ ሰው ጋር ሶሻል ሚዲያ ላይ ምን እንደሆነ ታውቂያለሽ? ሶሻል ሚዲያ ላይ እንደዚህ ሲያወራ ወይ ደግሞ ላይክ እንደዚህ ሰው የሚገምተኝ ምን እንደሆነ ታውቂያለሽ? ሸርሙጣ ፕሌየር ምናምን የሆነ በቃ የሆነ የማያስብ ሰው እንደዛ አድርጎ ነው የሚያስበኝ። የፈለጋችሁትን መውሰድ ትችላላችሁ። ከሱ ጋር ስለማያምኝ እኮ ነው የማወራውን ነገር። ምን ማገናኝ? አንድ ሴትና አንድ ወንድ አብረው ሲኖሩ በጣም ጥሩ ጊዜ ልጅ ወልደው ሁሉ ነገር ጨርሰው አክሲደንት ደረሰ አልኩኝ አይደለ? ኦኬ ልጅ ሴትዮዋ ተጎዳች፣ ምንም ማድረግ አትችልም። በተለይ እዛኛው ነገር ላይ በቃ ስለዚህ አንተ ምን ታደርጋለህ ስለ ምንም ነገር አላረግም አልክ። ግን በረዶ የሚያስክበት ምንም አልክበት እኮ ራስን በራስን እንትን እያልክ ነው ማለት ነው። በቃ ይዤበት እንደዚህ ቁጭ እላለሁ። የሆነ የሚያረካካኝ ነገር ለምንድን ነው እንደዚህ አይነት ይኸውልሽ፣ እንደዚህ አይነት ስሜት ውስጥ ሆነሽ ራሱ ትዝ ላይልሽ ይችላል። እሷ ታማ እሷማ እንደዚህ አይነት ስሜት ብዙ ጊዜ ምናምን ማለት ይኸውልሽ፣ ሴክስ እኮ በሜንታላችን የምናስብ ነገር ነው። ገባሽ? አስብ ያ ጥሩ ስሜት ሲሰማን የምናደርግ ነገር ነው። ገባሽ? እኔ ጥሩ ስሜት ላይ አይደለም። ሚስቴ ታማለች፣ የሚያፈቅራት የሚወዳት ልጅ ተጎድታብኛለች። ምን አይነት ስሜት ኖሮኝ ነው እኔ እንደዚህ አይነት ነገር ላስብ የምችለው? በዛን ሰዓት ላደርግ አልችልም። ገባሽ? እና እሱን አምንበታለሁ። አሁን ለምሳሌ ለረጅም ጊዜ እንኳን ሴክስ አይደለም፣ ለምሳሌ የምትፈልጋትን አይነት ሴት ካላገኘ አይምሮ ላይ አይመጣም። ገባ? ካልሆነ በስተቀር በቃ የሆነ አትራክት የምታደርግ ሴት ምናምን ነገር በሀሳብ ካልመጣች ቤት ውስጥ ሆነ ራሱ የምታምር ሴት ምናምን እነዚህ ስትል ይመጣል ያ አስተሳሰብ ማለት ነው። እንደዛ ልክ ነህ። ግን እንደዚህ አይነት ችግር ውስጥ ሆነ ደግሞ ላይታይህ ይችላል። ምንም ነገር አይታይሽም ጂጂ። አሁን ታመሽ ከሆነና አስቸጋሪ ነገር እንትን ካለና ሚስትህ በቃ እኔ እርግጠኛ ነኝ እንደዚህ አይነት ሲቹዌሽን ላይ በሆን ይሄ ጋይስ ውጣና ገርል ፍሬንድ ያዘ ነው የምልህ። አይስወር
ግን እኔን እንድትጎዳኝ አልፈልግም። እኔን የሚንከባከበኝ ባሌን እንድትቀማኝ አልፈልግም። ያን እንድትተውልኝ እና ከባሌ ጋር ግን እንትን እንድትል እኔ ፍቃደኛ እሱ እንኳን እምቢ ብል ጎ ነው የምለው ጎደዌት። ምክንያቱም ይሄ ምንም ማለት አይደለም። ገባ በቃ እግዚአብሔር አልፈቀደውም ብለን የምናምን ከሆነ ሰዎችን ደግሞ